ሰላም እንዴት ቆያችሁ? የተወደዳችሁ ተመልካቾቻችን ዜና ኢትዮጵያ ቀጥሏል። አሁን 7 ሰዓት ሆኗል። የ7 ሰዓት አበይት ጉዳዮችን እናስቀድም። ኢትዮጵያ በቅርቡ ያካሄደችው 7ኛው ጠቅላላ ምርጫ በሀገር ውስጥ ብቻ ሳይሆን በዓለም አቀፉ ማህበረሰብና በዲፕሎማቶች ዘንድ ከፍተኛ አድናቆትን እያተረፈላት ይገኛል። የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመቋቋም ያስቻለን ሀገራዊ ስኬት ነው አሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ። በአማራ ክልል ተቋማት የህብረተሰቡን የመልካም አስተዳደር ጥያቄዎች መመለስ የሚያስችል አደረጃጀትና አገልግሎት አሰጣጥ እንዲኖራቸው እየተሰራ መሆኑን ርዕሰ መስተዳድር አረጋ ከበደ ገለጹ። በኢራንና በአሜሪካ መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት ተከትሎ በሆርሙዝ የባህር ሰርጥ ላይ ተጀምሮ የነበረው መርከቦችን የማስወጣት ስራ መቋረጡ ተሰማ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ለኤርትራውያንም ለኢትዮጵያውያንም ኤርትራ ሀገር መሆኗ የሰጠው አንዳችም ፋይዳ የለም። ህወሓት ኢትዮጵያን በበለጠ በጎዳ ቁጥር ስልጣን ላይ እንደሚቆይ ነው የሚያስበው። የሱ ጥንካሬና ጉልበት ኢትዮጵያን በመጉዳት የኢትዮጵያ ጥቅም አሳልፎ በመስጠት ነው የሚገልጸው። 130 ሚሊዮን በላይ ህዝብ የጂኦግራፊ እስረኛ ሆኖ መቀጠል አይችልም። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። ዜጎችን ለውትድርና ሽያጭ ማቅረብ ምን ያክል ጭካኔ ቢኖር ነው? የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ቲፒኤልኤፍ ሲመሰረት ለኢፒኤልኤፍ በካይሮ ሰዎች ፊት ለፊት የገባው ቃል ምንድነው? አሁንም ህወሓት የፈጸመ ያለው የራሱን ፍላጎት አይደለም። ምክንያቱም ርዕዮተ ዓለም ኖሮት አያውቅም። ቀጠናው ላይ ምን እየተካሄደ ነው? ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ። ከሁሉም በላይ ስልጣናቸው ያስቀድማሉ። ከህዝብ ከሀገር በላይ ማለት ነው። እንዴት ሰው የወጣበትን የተፈጠረበትን ታገልኩለት፣ ሞትኩለት፣ በረሃ ወረድኩለት፣ ድንጋይ ተንተራስኩለት ያለውን ህዝብ እንዴት በዚህ ደረጃ ያደህያል? ወደ ቀዳሚው ዘገባችን እናልፋለን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 57ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ምክር ቤቱ በቅድሚያ የተወያየው ከዓለም አቀፍ የልማት ማህበር ጋር በተፈረሙ 3 የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። የመጀመሪያው ለዘላቂና ሁሉን አቀፍ የእድገት ልማት ፖሊሲ ማስፈጸሚያ የሚውል የ437 ሚሊዮን 400 ሺህ የአሜሪካ ዶላር የብድር ስምምነት ነው። ሁለተኛው የማህበረሰብ ተኮር የመሬት አያያዝ ፕሮግራም ማስፈጸሚያ የሚውል የ145 ሚሊዮን 500 ሺህ የአሜሪካ ዶላር የብድር ስምምነት ነው። ሶስተኛው ለአየር ንብረት ለውጥ የማይበገር የመስኖ ልማት ለዘላቂ ምርታማነት ፕሮጀክት ማስፈጸሚያ የ54 ሚሊዮን 600 ሺህ የአሜሪካ ዶላር የብድር ስምምነት ነው። ምክር ቤቱ 3ቱ የብድር ስምምነቶች ከሀገራችን የብድር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የውሃና ኢነርጂ ሚኒስቴር የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና የትምህርት ምዘናና ፈተናዎች አገልግሎት ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ ተወያይቷል። ተቋማቱ ለሚሰጧቸው አገልግሎቶች በውስጥ ገቢ የሚሸፈኑ ወጪዎችን ከአገልግሎት ተጠቃሚዎች በሚሰበሰበው የአገልግሎት ክፍያ ለመሸፈን እንዲችሉ የአገልግሎት ተጠቃሚውን አቅም ባገናዘበ መልኩ አገልግሎት በጥራት መስጠት የሚያስችል ስርዓት መዘርጋት እንዲያስችሉ ረቂቅ ደንቦቹ ተዘጋጅተው ለምክር ቤቱ ቀርበዋል። ምክር ቤቱም በረቂቅ ደንቦቹ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል
በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ዕለት ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። ከዚያም ምክር ቤቱ ውይይቱን ያደረገው ለኒው ዴቨሎፕመንት ባንክ ማቋቋሚያ ስምምነት የአባልነት ማጽደቂያ ረቂቅ አዋጅ ላይ ነው። ኢትዮጵያ የኒው ዴቨሎፕመንት ባንክን በአባልነት መቀላቀሏ ለሀገራዊ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት የሚያስችላትና ከደቡብ የፋይናንስ ስርዓቶች ጋር የሚኖራትን ትስስር የሚያጠናክር መሆኑ ስለታመነበት የባንኩን የመመስረቻ ስምምነት ለማጽደቅ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ግብአቶችን አክሎ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሌላው ምክር ቤቱ የተወያየበት አጀንዳ የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲ ነው። የኮንስትራክሽን ኢንዱስትሪ ለሀገራችን እድገት ወሳኝ ሚና የሚጫወት እንደመሆኑ በ2006 ዓ.ም የኮንስትራክሽን ኢንዱስትሪ ፖሊሲ ወጥቶ ላለፉት ዓመታት ሲተገበር ቆይቷል። በዚህም በኢንዱስትሪው አንዳንድ ለውጦች የተመዘገቡ ቢሆንም ዓለማችን ከደረሰችበት የቴክኖሎጂ እድገት፣ የከተሞች መስፋፋት፣ የመሰረተ ልማት ፍላጎት ማደግ አኳያ ሰፊ ክፍተት የነበረበት በመሆኑ የዘርፉን ምርታማነትና ተወዳዳሪነት በማሳደግ በስራ ላይ ያሉ የህግ ማዕቀፎችን በማጣጣምና በማዋሃድ እንዲሁም የዘርፉን የመልማት አቅም አሟጦ በመጠቀም የበለጸገች ኢትዮጵያን እውን ማድረግ እንዲያስችል ፖሊሲው ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየበት በኋላ ግብአቶችን በማከል በምክር ቤቱ ከጸደቀበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የከተማ ልማት ረቂቅ ፖሊሲ ላይ ነው። በ1997 ዓ.ም ወጥቶ ላለፉት 2 አስርት ዓመታት በስራ ላይ በቆየው የከተማ ልማት ፖሊሲ በከተሞች የመልካም አስተዳደር ችግሮችን ለመፍታት ከተሞች በኢኮኖሚ ተወዳዳሪ እንዲሆኑ አገልግሎት አሰጣጡም ቀልጣፋ እንዲሆን የገጠርና ከተማ እንዲሁም የከተማ ትስስር እንዲጠናከር መሰረተ ልማትና የተለያዩ ማምረቻና አገልግሎት ሰጪ ተቋማት እንዲስፋፉ በተደረገው ጥረት ውጤቶች የተመዘገቡ ቢሆንም ክፍተቶችም የነበሩበት ስለሆነ የነባሩን ፖሊሲ ክፍተቶች ለማረም ከቅርብ ጊዜ ወዲህ በከተሞች አካባቢ እየታዩ ያሉ አበረታች ለውጦችን ለማጽናትና የበለጠ ለማጎልበት የከተማ ልማት ፖሊሲ በአንድ መልክ ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብአቶችን በማከል በምክር ቤቱ ከጸደቀበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ዘገባዎቻችን ይቀጥላሉ። ኢትዮጵያ በቅርቡ ያካሄደችው 7ኛው ጠቅላላ ምርጫ በሀገር ውስጥ ብቻ ሳይሆን በዓለም አቀፉ ማህበረሰብና በዲፕሎማቶች ዘንድም ከፍተኛ አድናቆትን እያተረፈላት ይገኛል። የውጭ ሀገራት አምባሳደሮችም ሂደቱ ነጻ፣ ገለልተኛና ተአማኒነት የተሞላበት መሆኑን በመመስከር ለአፍሪካ ዴሞክራሲ አዲስ ተስፋ የሰነቀ ነው ብለውታል። አዝመራው ሞሴ ኢትዮጵያ በቅርቡ ያካሄደችው ጠቅላላ ምርጫ በሀገር ውስጥ የሚገኙ ኢትዮጵያውያንና ተቋማት ብቻ ሳይሆን በዓለም አቀፉ ማህበረሰብና በዲፕሎማቶች ዘንድ ከፍተኛ አድናቆት እያተረፈ ይገኛል። የምርጫው ሂደት በተለያዩ ሀገራት አምባሳደሮች ዘንድ ነፃ፣ ገለልተኛና ታማኒነት የተሞላበት መሆኑ ተመስክሯል። ሂደቱ ለቀጣዩ የአፍሪካ የዲሞክራሲ ጉዞ አዲስ ተስፋና መነሳሳትን የፈጠረም ነው። ኢትዮጵያ ነፃ፣ ገለልተኛና ታማኝነት ያለው ምርጫ በማካሄዷ እንኳን ደስ ያላችሁ። የጠቅላይ ሚኒስትሩን ፓርቲም ምርጫውን ስላሸነፈ እንኳን ደስ ያላችሁ ማለት እንፈልጋለን። ቴክኖሎጂን በመጠቀም ብዙ ሕዝብ በምርጫው እንዲሳተፍ የተደረገበት አግባብ የሚደነቅ ነው። ይህ ምርጫ ለብዙ አፍሪካውያን ትምህርት የሚሰጥም ነው። ሌሎች የአፍሪካ ሀገራት እንደዚህ አይነት የዲሞክራሲ መንገድ እንዲከተሉ እንመኛለን። ለዚህ ስኬት በምክንያትነት ከተጠቀሱት ቁልፍ ስልቶች መካከል ኢትዮጵያ በምርጫው ሂደት ቴክኖሎጂን በአግባቡ ማስተናገዷ ነው። ይህም በርካታ ቁጥር ያለው መራጭ ሕዝብ ያለምንም እንግልትና በከፍተኛ ተአማኒነት እንዲመዘገብና ድምፁን እንዲሰጥ አስችሏል። ሂደቱን በቅርበት የተከታተሉ ዲፕሎማቶች የኢትዮጵያ ሕዝብ የመምረጥ መብቱን በተሟላ መንገድ የተጠቀመበትና የተሳካ ምርጫ እንደነበር አንስተዋል። ምርጫው በዲሞክራሲያዊ መንገድ የተካሄደ ነው። የተሳካ የምርጫ ሂደትም ነበር። የኢትዮጵያ ሕዝብ የመምረጥ መብቱን መጠቀሙን ማወቅ በመቻሌ ደስተኛ ነኝ።
ይህ የኢትዮጵያ የዲሞክራሲ ጎዳና ለብዙ የአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነው። ሌሎች የአፍሪካ ሀገራትም ተመሳሳይ የሰለጠነ የፖለቲካ ባህል እንዲከተሉ ምኞታቸውን አምባሳደሮቹ አጋርተዋል። Once again, Ethiopia has shown that when elections are conducted in a free and tranquility, in free and fair manner, ኢትዮጵያ አሳይታለች። ነጻና ዲሞክራሲያዊ ምርጫ እንደ ኢትዮጵያ ስታደርግ ሰላም ይሆናል። ለዓለም ነጻና ዲሞክራሲያዊ ምርጫ ማካሄድ እንደምትችልም አሳይታለች። በምርጫው ወቅት ነው የመጣሁት። ይህ የሚያሳየው የህዝቡን ዲሲፕሊንና ትኩረት አስገራሚነት ነው። ጋናም እንደ ኢትዮጵያ በዲሞክራሲ መሪ ነች። እናም ሁለቱ ሀገራት በትብብር ይህን ልምዳቸውን ማካፈል ቢችሉ መልካም ነው። ከብዙ ጊዜ በኋላ ነው አዲስ አበባ የመጣሁት። የመሰረተ ልማት እድገቱ የሚገርምም ነው። it is important that they can share their experience with other countries that require them. ኢትዮጵያ ለዓለም ማህበረሰብ ነጻና ዲሞክራሲያዊ ምርጫ ማካሄድ እንደምትችል በተግባር አሳይታለች ያሉት አምባሳደሮቹ የህዝቡን የሰለጠነ ዲሲፕሊን እንደ አፍሪካ ህብረትና ኢጋድ ባሉ ገለልተኛ ታዛቢዎች ጭምር ዋቢነት ጎልቶ መታየቱን ጠቁመዋል። Participation of the Ethiopian people, the orderly way that elections took place. በምርጫው በጣም ትልቁ ጠቃሚ ነገር ከፍተኛ ቁጥር ያለው ህዝብ መሳተፉ ነው። በምርጫው ውጤትም እንኳን ደስ አላችሁ ማለት እፈልጋለሁ። ምርጫው ሁሉን አቀፍ እድገት እንደ ሀገር እንደሚያመጣ አስባለሁ። ይህ በከፍተኛ የህዝብ ተሳትፎ የተጠናቀቀው ምርጫ የኢትዮጵያን ገጽታ በአዎንታዊ መልኩ የገነባ ከመሆኑም በላይ ኢትዮጵያ በዲሞክራሲያዊ ምህዳር ግንባታ ወደ ላቀ ደረጃ መሸጋገሯን ያረጋገጠ ሆኗል። ከአምባሳደሮቹ የተሰሙት የእንኳን ደስ አላችሁ መልእክቶችና አህጉራዊ አድናቆቶችም የኢትዮጵያን የቀጣይ የልማትና የዲፕሎማሲ ጉዞ ይበልጥ የሚያጠናክሩ ናቸው። ብልጽግና ፓርቲ በግብርናና ገጠር ልማት ዘርፉ የአርሶ አደሩን አኗኗር ለማሻሻልና ምርታማነትን ለማሳደግ የጀመራቸውን ስራዎች አጠናክሮ ሊቀጥል እንደሚገባ አርሶ አደሮች ተናገሩ። ፓርቲው ባለፉት ዓመታት የግብርናውን ዘርፍ ለማሻሻል ያደረጋቸው ጥረቶች አርሶ አደሮችን ውጤታማ እያደረጋቸው ስለመሆኑም እንዲሁ አንስተዋል። ሳሙኤል ወርቃየሁ ስርስር አለው። ብልጽግና ፓርቲ አብላጫ መቀመጫዎችን በማግኘት በአሸናፊነት በተጠናቀቀው የሰባተኛው ጠቅላላ ምርጫ ፓርቲው የተሻሉ ስራዎችን ለመስራት ለህዝብ ቃል ከገባቸው ዘርፎች መካከል የግብርናና ገጠር ልማት ዘርፍ አንዱ ነው። ከነዚህም ውስጥ አርሶ አደሩ አኗኗሩን የሚያሻሽልበት እንዲሁም ምርትና ምርታማነትን የሚያሳድግበትን ምቹ ምህዳር መፍጠር ይገኝበታል። በአማራ ክልል የአዊ ብሔረሰብ አስተዳደር አርሶ አደሮች እንደሚያነሱትም ብልጽግና ፓርቲ ባለፉት ዓመታት የጀመራቸው የለውጥ ስራዎች ተስፋ ሰጪ ናቸው። ለሚቀጥሉት 5 ዓመታትም በዘርፉ የጀመራቸውን የልማት ስራዎች አጠናክሮ ሊቀጥል እንደሚገባም ጠይቀዋል። አሁን ብልጽግና ፓርቲ ካሁን በፊት ከምርጫ በፊት የነበረው እንትን ጥሩ ነው። ለህብረተሰባችን እገዛ አድርጋል። ለኛ ውሃ መስኖ ተጠቀሙ፣ ውሃ መስኖ ላይ ስትጠቀሙ ብዙ ነገር ታገኛላችሁ፣ ከትንሽ ቦታ ብዙ ሰፊ ምርት ማግኘት ትችላላችሁ ብለው ትምህርት ይሰጣሉ። ከዚህ በፊት ካለው ኑሮ ወይም ካለው ዘመናዊነት ተነስተን ስናይ ለውጥ አለ። በቂ ነው ባንልም ይሄ ነው ባንልም በቂ አለ። ለምሳሌ የአትክልትና ፍራፍሬዎች ቡናን የመሰሉ ማንጎና አቮካዶን የመሰሉ ነገሮች አልፎ አልፎ ይታያሉ። እነሱ አሁን ጥሩ ዘመናዊ እየሆነን ያለው አመጋገብ ስልታችን እየቀስ ማንጎ እየተጠቀሙ አቮካዶ እየተጠቀሙ ብዙዎች ውሃ ያላቸው ሰዎች እየተጠቀሙ ገበያም እያቀርበናል። ወደ ዘመናዊ እንትን ለመቀየር እንፈልጋለን። እኔ ራሴ አሁን በዚህ እድሜ መቀየር ፈልጋለሁ። ብልጽግና ለኛ ጥሩ ነው። ከብልጽግና ከመጣ ወዲህ ብዙ እድገቶች እያየን ነው። ደስ ብሎናል። እኛ ፓርቲው አርሶ አደሩ ስንዴን በስፋት እንዲያመርት አቅጣጫዎችን በማመላከት ከስንዴ ተረጅነት እንድንላቀቅ ያደረገበትን ልምዱንና ቁርጠኝነቱን በመጠቀም በቀጣይም የግብርናውን ዘርፍ አሰራሩን በማዘመን ሰብልን የዝናብ ጠብታን ብቻ በመጠቀም በዓመት አንድ ጊዜ ብቻ ከማምረት ተላቆ በመስኖም ጭምር ለማምረት የተጀመሩ ጥረቶች ተጠናክረው ሊቀጥሉ እንደሚገባም አርሶ አደሮች አመላክተዋል። አሁን የቅርሰ ምድርም የገጸ ምድርም ውሃዎች አልፎ አሉ። እነሱ አሁን በቅርሰ ምድር ውሃ ጉድጓድ በመቆፈር የምንጠቀማቸው አሉ። እነሱንም እንዲያሰፋልን እንፈልጋለን። አሁን በገጸ ምድር የምንጠቀማቸው ውሃው እየሰረገ በቂ ውሃ ማናገኝበት ቦታ ሆመ መስኖ አለ። ያንን በዘመናዊ ግድብ ቢገድብልን እኛ ተጠቃሚ እንሆናለን። ምንፈልገውን ምርት ማምረት እንችላለን፣ ለገበያ ማቅረብ እንችላለን የሚለውን ነገርም መንግስት እንደ መንግስት ቢወትልን ጥሩ ነው። እኛ ይህን ብልጽግና ፓርቲ እንዲሰራልን እንጠይቃለን። በሰላም እኛ መርጠናል። ያው ብልጽግና አሸንፏል። ይህን ማቀናል። በዘመናዊ ቴክኖሎጂ እርሻም በትራክተር መንግስት በተመጣጣኝ ዋጋ እያቀረበ በትራክተርም
ብንጠቀም ለዜጎች ምቹ ሁኔታን እየፈጠረ የሚገኘውን የኮሪደር ልማት በከተሞች ብቻ ታጥሮ እንዳይቀር በገጠሩ አካባቢም የገጠሩ ማህበረሰብ አኗኗር በሚያሻሽል መልኩ ለማስፋፋት የተጀማመሩ ስራዎች ወደ የአርሶ አደሩ ቀዬ ተደራሽ እንዲሆኑም ጠይቀዋል። ሴቶችና ወጣቶች በኢኮኖሚ ተጠቃሚ የሚሆኑባቸውን መንገዶች መፍጠርና መሰረተ ልማት የማሟላት ስራዎችም ሌሎቹ ናቸው። ወጣቶችንም ሆነ ሴቶችን አሳትፎ በሆነ ነገር በቃ ስራ መፍጠሪያ ነገር ቢካሄድልን፣ የውሃ ችግርን ቢያስተካክልልን፣ መብራት ደግሞ ያው ኮሚ ቢያደርግልን በጣም ይመጫል። እንግዲህ በዚህ በ5 ዓመቱ ውስጥ ለኛ ለወጣቶች ምርጫ የሆነ ቦታ ቢሰጠን በጀት ወርዶን ለመለብም ሆነ በተለያየ ዘርፎች ቢሰጠን ጥሩ ምኞታለን። አርሶ አደሮች 7ኛው ጠቅላላ ምርጫ ስልጣን መያዝ የሚቻለው በህዝብ ድምጽ ብቻ መሆኑን ተረድተናል ብለዋል። ይህ ሆኖ ሳለ ስልጣንን በጠመንጃ ለመያዝ የሚጥሩ ኃይሎች ወደ ሰላማዊ መንገድ እንዲመለሱም ጠይቀዋል። አሸናፊው ብልጽግና ፓርቲም የዜጎችን ሰላምና ደህንነት በማስጠበቅ የህግ የበላይነትን የማስከበር ሚናውን በቁርጠኝነት ሊወጣ ይገባል ሲሉም አመላክተዋል። ሁሉን ነገር ማድረግ የምንችለው ሰላም ሲኖር ነው። ወጦ መግባት የሚቻለውም ሰላም ሲኖር ነው። ይህንን ብልጽግና ፓርቲ በዚህ በቀጣይ 5 ዓመታት አካባቢያችን ሰላም እንዲሆንልን ነው የምንጠይቀው። ሰላም የሚያሳጡትን ሰዎች ወደ ህግ ቦታ በማቅረብም ሆነ በመምከርም ሆነ ወደ ስራ እንዲገቡ እንዲያደርግልን እንፈልጋለን። ይህን መንግስት ካጸደቅነ በኋላ አንደኛ ሰላም በትክክል ሰፍኖ በሰላም እንድንሰራ እንድናላማ ቢደረግልን። ብልጽግና ፓርቲ 438 የህዝብ ተወካዮች መቀመጫዎችን በማግኘት የ7ኛው ጠቅላላ ምርጫ አሸናፊ መሆኑ የሚታወስ ነው። እንቀጥላለን ተመልካቾቻችን። የተባበሩት አረብ ኤሚሬቶች ከአፍሪካ ሀገራት ጋር ያላቸውን የኢኮኖሚ የኢንቨስትመንትና የጂኦ ፖለቲካዊ ትስስር ይበልጥ ለማሳደግ ያለመው ሂሊ ዲያሎግ አፍሪካ ኤዲሽን የተባለው የምክክር መድረክ በዚህ በአዲስ አበባ እየተካሄደ ይገኛል። ውይይቱ በተለይ በአፍሪካ አህጉር እየታየ ላለው ሁለንተናዊ የኢኮኖሚ ሽግግርና እንዲሁም የንግድና ኢንቨስትመንት አጋርነትን ለማጠናከር ያለመ ስለመሆኑ ተገልጿል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አዝመራው ሞሴ በቀጥታ መስመራችን ላይ ይገኛል። አዝመራው እንዴት ቆይተሃል? የተባበሩት አረብ ኤሚሬቶች በተለይ አፍሪካ የጋራ ብልጽግናን ለማሳካት በዚህ በመድረኩ ላይ ምን ሀሳቦች ተነሱ? በምን መልኩ በጋራ ለማደግ ይቻላል ተባለ? እንዲሁ ደግሞ በምን ዘርፎች ላይስ ነው በጋራ ለመስራት የታሰበው? አመሰግናለሁ። እንግዲህ ዛሬ እየተካሄደ ያለው መድረክ በዋናነት የተባበሩት አረብ ኤሚሬቶች በአፍሪካ እየሰሯቸው ያሉ ስራዎችንና አፍሪካና የተባበሩት አረብ ኤሚሬቶች በምን መልኩ በጋራ መስራት ይችላሉ የሚለውን ነገር በጋራ ለመወያየትና ቀጣይ አቅጣጫዎችን ለማስቀመጥ ያለመ ነው። እንግዲህ ባለፉት 25 ዓመታት የተባበሩት አረብ ኤሚሬቶች በአፍሪካ ኢንቨስት የሚያደርጉበትን ድጋፍ የሚያደርጉበትን ሂደት በጣም እንዳሳደጉ መረጃዎች ያመላክታሉ። አሁን የተባበሩት አረብ ኤሚሬቶችና አፍሪካ በአጠቃላይ በኢንቨስትመንት እንኳ ብናይ ወደ 118 ቢሊዮን ዶላር የሚደርስ ኢንቨስትመንት በአፍሪካ የተባበሩት አረብ ኤሚሬቶች እያደረገች እንዳለ ነው እዚህ በጥናቱ የቀረበው ማለት ነው። ይህም ከአረብ ሀገራት በተሻለ በአፍሪካ ኢንቨስት የምታደርግ አገር ያደርጋታል የተባበሩት አረብ ኤሚሬቶችም ማለት ነው። ስለዚህ የአፍሪካና የተባበሩት አረብ ኤሚሬቶች ግንኙነት የበለጠ ለማደግ ምን ስራዎች መሰራት አለባቸው የሚለው ዋና ጉዳይ ሆኗል ማለት ነው። ዛሬ እንግዲህ በዋናነት የተባበሩት አረብ ኤሚሬቶች በአፍሪካ ኢንቨስት የምታደርግባቸው ዘርፎች የመጀመሪያው ጉዳይ የሚሆነው የግብርና ጉዳይ ነው። ምክንያቱም የተባበሩት አረብ ኤሚሬቶች 90% የሚሆነውን የምግብ ፍላጎቷን የምታስገባው ከውጭ ነውና አፍሪካ ደግሞ ለዚህ የሚሆን በቂ ሀብት ስላላት ከአፍሪካ ይህንን ሀብት ማግኘት ትፈልጋለች። ስለዚህ ቀጣይ እቅዷ በግብርናው ዘርፍ ከአፍሪካ ጋር ተባብሮ መስራት ነው። ሌላው የሎጂስቲክ ጉዳይ ነው። የተባበሩት አረብ ኤሚሬቶች በአፍሪካ ኤርፖርቶችን መገንባት እንዲሁም ደግሞ የወደብ አገልግሎቶችን የመስጠት ፍላጎት አላቸው። በተለይ በወደብ በኩል የተሳካ ኢንቨስትመንት እያካሄዱ እንዳሉ በጥናቱ የተመላከተ መረጃ አቅርበዋል ማለት ነው። ይህም በመሆኑ አፍሪካን በዚህ በኩል ማገልገል ትፈልጋለች። ሌላው ደግሞ የዲጂታላይዜሽን እና የኤአይ ወይ ደግሞ አርቲፊሻል ኢንቴሊጀንስን በተመለከተ የአፍሪካን በቴክኖሎጂ
ለማስተሳሰርና ልማታቸውን ለማፋጠን በዚህ በኩል ድጋፍ ማድረግ ትፈልጋለች ማለት ነው። ስለዚህ ከአፍሪካ ምን ችግር አለባት ተብሎ በቀረበው መሰረት አንደኛ ሀብቶቿን በስፋት ያለመጠቀም ችግር አለባት። ስለዚህ ዩናይትድ አረብ ኤምሬት ይህንን ሀብት በስፋት አልምታ ለሁለቱም ለአፍሪካም ለዩናይትድ አረብ ኤምሬትም በሚሆን መልኩ መጠቀም ትፈልጋለች ማለት ነው። ሌላው ደግሞ መሰረተ ልማቷ የአፍሪካ ደካማ ነው። ደካማ የሆነበት ምክንያት ደግሞ የፋይናንስ ችግር ስላለባት ነው አፍሪካ። ስለዚህ የመሰረተ ልማት ትስስሩን ለማሳደግና ዘመናዊ ለማድረግ ዩናይትድ አረብ ኤምሬት በመሰረተ ልማት ግንባታ በኩል ሰፊ መዋለ ንዋይ ማፍሰስ እንደምትፈልግና አሁንም ጅማሮችን እያሳየች እንዳለች በመድረኩ ላይ ተገልጿል ማለት ነው። ስለዚህ እነዚህን ነገሮች አያይዘን ካየናቸው የተባበሩት አረብ ኤምሬቶች የአፍሪካን ችግሮች የሚቀርፉ ስራዎችን መስራት ፍላጎት እንዳላትና ለዛም ወደ አፍሪካ መምጣት መጀመሯን ባለፉት 25 ዓመታት ነው እንግዲህ ወደ አፍሪካ የመጣችው። ስለዚህ ገና ጅማሮ ነው። ወደፊት ግን በደንብ ኢንጌጅ እናደርጋለን ወይም ደግሞ በደንብ ከአፍሪካ ጋር ተሳስረን እንሰራለንና ይሄ መድረክም ለዛ ይጠቅማል የሚል መልእክት በእነሱ በኩል ቀርቧል ማለት ነው። እንግዲህ በሌላ በኩል ደግሞ የተባበሩት አረብ ኤምሬቶች ወደ አፍሪካ ሲመጡ እንደ በፊቱ የአውሮፓ ሀገራት ወይም ደግሞ ያደጉ ሀገራት እንደሚያደርጉት በእርዳታ ስም ወይም ደግሞ በድጋፍ ስም ብቻ አይደለም። የሁለቱንም ማለትም የተባበሩት አረብ ኤምሬትንም አፍሪካንም ሊያሳድግ የሚችል የጋራ ራዕይ የሚሰንቅና ወደ የጋራ ብልጽግናን በሚያረጋግጥ መልኩ መስራትን ነው እንጂ በድጋፍ ስም እንደ ሌሎች መምጣትን አይፈልጉም እና ይህንን ለማሳካት ትልቅ ግብ እንዳላቸው በዩናይትድ አረብ ኤምሬት በኩል ተገልጿል። እንግዲህ ኢትዮጵያ የዩናይትድ አረብ ኤምሬት ዋና የአፍሪካ መገናኛ መውጫ በር ሁና እንደምታገለግልም በዚህ መድረክ ላይ ተገልጿል። የተባበሩት አረብ ኤምሬት በኢትዮጵያ በፎሪን ዳይሬክት ኢንቨስትመንት ወይም ደግሞ በውጭ ቀጥታ ኢንቨስትመንት እስከ 2.9 ቢሊዮን ዶላር ፈሰስ እንዳደረገች በመድረኩ ላይ ተገልጿልና በተለያዩ ድጋፎች አግባብ ደግሞ ከኢትዮጵያ ጋር ያላት ግንኙነት በጣም የገዘፈ እንደመሆኑም መረጃዎች ያመላክታሉ። ስለዚህ አፍሪካን የተባበሩት አረብ ኤምሬቶች ከአፍሪካ ጋር መስራት ስትፈልግ ኢትዮጵያ ደግሞ መውጫ በሯ ሁና እንደምታገለግል በመድረኩ ተገልጿል። የኢትዮጵያ ተወካዮችም ይህንን በአግባቡ ለመጠቀም እና በጋራ ለመስራት በጋራ ብልጽግናን ለማረጋገጥ ዝግጁ መሆናቸውን በዚህ መድረክ ላይ ማረጋገጥ ችለናል ማለት ነው። ማህሌት፣ እናመሰግናለን። አዝመራው መልካም ቀን ይሁንልህ። በአማራ ክልል ተቋማት የህብረተሰቡን የመልካም አስተዳደር ጥያቄዎች መመለስ የሚያስችል አደረጃጀትና አገልግሎት አሰጣጥ እንዲኖራቸው የተሰራ መሆኑን ርዕሰ መስተዳድር አረጋ ከበደ ገለጹ። በክልሉ ወደ መንግስት አገልግሎትና አስተዳደር ሪፎርም በመጀመሪያ ዙር የሚገቡ ተቋማት የዝግጅት ግምገማ መድረክ እየተካሄደ ነው። የሲቪል ሰርቪስ ማሻሻያ ሪፎርም በክልሉ የአመራሩንና ሰራተኛውን አቅም በማጎልበት ለዜጎች የዘመነና ፈጣን አገልግሎትን በመስጠት ዓላማ ትግበራ ላይ ይገኛል። ይህንኑ መድረክ እየተከታተለች የምትገኘው ሪፖርተራችን ራሄል ፍሬው ለተጨማሪ መረጃ በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት ቆይተሻል? በአማራ ክልል የሲቪል ሰርቪስ ሪፎርም ትግበራው እንዴት እየሄደ ነው? ምን ደረጃ ላይ ነው ያለው? እንዲሁ ደግሞ በዛሬው ግምገማ ላይ ይህን በተመለከተ የተነሱ ሀሳቦችን ጨምረሽ መረጃሽን አካፊን። አመሰግናለሁ። የተቋማት አገልግሎት በተለይ ደግሞ የመንግስት ተቋማት አገልግሎትና አስተዳደር ዜጎች በመንግስታዊ አገልግሎቶች እርካታ እንዲያገኙ ፍትሐዊና ፈጣን በሆነ መልኩ አገልግሎት ሊቀርብላቸው ይገባል። ይህንን በምንመለከትበት ጊዜ በአማራ ክልል በሌሎችም አካባቢዎች የመንግስት አስተዳደርና አገልግሎት ላይ ጉድለቶች ሲነሱ እናስተውላለን። በተለይ ፈጣን የሆነ አገልግሎት በማቅረብ በኩል እንዲሁም ደግሞ ፍትሐዊና ተደራሽ በማድረግ በኩል በዜጎች የሚነሱ በርካታ ውስንነቶች አሉ። እነዚህን ውስንነቶች መቅረፍን ዓላማ ያደረገ ሪፎርም እንግዲህ እንደ ሀገር እየተተገበረ ነው የሚገኘው። በአማራ ክልል የሲቪል ሰርቪስ ሪፎርም መተግበር ከጀመረ እንግዲህ 1 ዓመት እያስቆጠረ ነው። በተለይ ወሳኝ የሆኑ ተቋማት ተለይተው ወደ ሪፎርሙ እየገቡ ነው የሚገኙት። በተለይ እንደ ጤና፣ ግብርና፣ ትምህርት የመሳሰሉ ግዙፍ የሆነ አገልግሎት የመስጠት አማራጭ እድል ያላቸው ኃላፊነት ያላቸው ተቋማት ቀድመው ወደ ሪፎርሙ ገብተዋል። እነዚህ ተቋማት የሪፎርም ሂደታቸው ምን ይመስላል የሚለውን የሚገመግም መድረክ ነው በባህር ዳር እየተካሄደ የሚገኘው። በዚህ መድረክ ውስንነት የነበሩ በህዝብ የሚነሱ ቅሬታዎች ምን ነበሩ? እነዚህን ለመቅረፍ የእነዚህ ተቋማት ሚና ምንድን ነው? እነዚህ ተቋማት ከነማን ጋር ሆነው ነው እነዚህን ችግሮች የሚፈቷቸው የሚሉ አቅጣጫዎች የተቀመጡበት ስለነበር ይህንን መሰረት አድርጎ ተቋማት እንዴት እየተጓዙ ነው የሚለውን የሚገመግም መድረክ ነው። በመድረኩ ርዕሰ መስተዳድር አረጋ ከበደ፣ የተቋማቱ የስራ ኃላፊዎች እንዲሁ ተገኝተዋል። በዋናነት በዚህ መድረክ የተነሱ ሀሳቦች በተለይ
በተለይ የመንግስት አገልግሎትን ማዘመን፣ ፈጣን ማድረግ፣ በቴክኖሎጂ ማገዝና ፍትሐዊና ብዝሃነት ያለው በማድረግ በኩል ያሉ ጅማሮችን በስፋት የተመለከተ ነው። ምዘናና ተጠያቂነትም እንደዚሁ አሰራሮች ምን መምሰል አለባቸው የሚለው ላይ ማለት አገልግሎት ሰጪ ተቋማት፣ ሰራተኞች፣ አመራሮች በአገልግሎታቸው እንዴት ነው የሚመዘኑት የሚሉትን ጭምር በዚህ የሪፎርም ዋና ማዕከል እንደመሆናቸው እነዚህ ላይ ያተኮሩ ነጥቦች ተነስተውበታል። ርዕሰ መስተዳድር አረጋ ከበደ በመድረኩ እንደገለጹት ኢትዮጵያ በርከት ያሉ የሪፎርም ስራዎችን በተለይ ሲቪል ሰርቪሱን ለማዘመን በርካታ ስራዎች ሲሰሩ ቆይተዋል። ሆኖም ግን የመልካም አስተዳደር ጥያቄዎችን በመፍታት ረገድ እና ብቁ አገልጋይ በመሆን ረገድ ብዙ የሚቀሩ ስራዎች አሉ። እነዚህን ማሟላት የሚያስችሉ የሪፎርም ስራዎች እየተሰሩ ነው ብለዋል። ለዚህ ምሳሌ መሆን የሚችለው የሞሰብ አንድ ማዕከል አገልግሎት ነው። ይህ የሞሰብ አንድ ማዕከል አገልግሎት ከተጀመረ ጊዜ ጀምሮ ብቁ የሆነ አገልግሎት በመስጠት ረገድ ፈጣን የሆነ ብዝሃነት ያለው ተደራሽ የሆነ አገልግሎት በመስጠት ረገድ ያሉ ጅማሬዎች ለዚህኛው ተቋማት ለመደበኛው የመንግስት ተቋማት ተሞክሮ መሆን የሚችሉ ናቸው። የአንድ ሞሰብ አገልግሎት የፈጠረው የስራ ባህል በራሱ ተሞክሮ መሆን የሚችል ስለመሆኑ አንስተዋል። እነዚህን መሰረት አድርጎ ህብረተሰቡ ተደራሽ የሆነ አገልግሎት የመንግስት አገልግሎትን አስተዳደር እንዲያገኝና የተገልጋይ እርካታ ማረጋገጥ እንዲቻል የተቋማቱ ሚና ወሳኝ ነው። እነዚህ ተቋማት ያሉባቸው ደረጃዎች ሲፈተሹ እንግዲህ የጤና ቢሮ እንዲሁም ትምህርት ቢሮ ራሱ የሲቪል ሰርቪስና የሰው ሀብት ልማት ቢሮ በጥሩ ሁኔታ እየተጓዙ መሆኑ ተነስቷል። የሚያገለግሏቸውን ማህበረሰብ እርካታ ለማረጋገጥ አሁንም የሚቀሩ ተግባራት ተለይተዋል ማለት ነው። በዚህ መድረክ ሌሎችም በርከት ያሉ ተቋማት አሉ። 8 ተቋማት ናቸው በመጀመሪያው የሪፎርም ስራውን ትግበራውን እየተገበሩ የሚገኙት። በእነዚህ ተቋማት ላይ ያሉ ስኬቶች፣ የገጠሙ ተግዳሮቶች በዚህ መድረክ ተነስተዋል ማለት ነው። በሌሎች የዜና ሰዓቶቻችን ጉዳዮች በአጠቃላይ ምን ይመስላሉ የሚለውን ይዤ የምቀርብ ይሆናል። አሁን ያለኝ መረጃ ይሄ ነው ማለት አመሰግናለሁ። እኛም እናመሰግናለን ራሄል ለመረጃው። መልካም ቀን። ዜናዎቻችን ይቀጥላሉ። ባለፉት ዓመታት ውስጥ በኢትዮጵያ የተመዘገበው የከተሞች ልማት ስኬት በጉልህ ይነሳል። የታለሙ ሜጋ ፕሮጀክቶች በፍጥነት መጠናቀቅም በሕዝብና በመንግስት መካከል መተማመንን ፈጥሯል። ብርቱካን አስናቀ ዜጎች ለኑሮ ምቹና ጤናማ በሆኑ አካባቢዎች የመኖር መብታቸውን በሕግ የተረጋገጠ ነው። ሆኖም ለዘመናት የነበረው ተጨባጭ እውነት ይህንን መብት ለጥቂቶች ብቻ የሰጠ እስኪመስል ድረስ አብዛኛው ዜጋ ክብሩን በማይመጥንና በቆሻሻ በተከበበ አካባቢ እንዲኖር አስገድዶት መቆየቱ የቅርብ ጊዜ ትውስታችን ነው። ይህንን መሰረታዊ ችግር የተገነዘበው የመደመር መንግስት ባለፉት 5 ዓመታት ዜጎችን ያከበረና የከተሞችን ገጽታ የቀየረ ዘመናዊ የከተማ ልማት እሳቤ በተግባር አውሏል። አሁን ያለብን ተጨባጭ ችግር ምን ነበረ? ላለፉት ዓመታት ከተሞቻችን ውስጥ ምን ነበረ ችግር? ከከተሜነት ጋር ከተማ ጋር ከክትመት ጋር የተያዘ ክትመትን ከመስጋት ነበር የምነሳው። ሰው ወደ ከተማ ሲመጣ የሚፈራ ነበር። ምክንያቱም ከተማው ሰውን ከሚሸከመው በላይ ስለሚሆን ማለት ነው። ስለዚህ ህገወጥ ግንባታው ብዙ ነገር ወይ ደግሞ ከተማው ለነዋሪው የሚመች አልነበረ። ይሄንን ለመለየት በጠቅላላ ወደ 8 የሚሆኑ ችግሮች ተለዩ። አዲሱ ፖሊሲያችንም 8 ችግሮችን ለመፍታት የተቀመጠ ነው። በዚህም ሂደት የከተማ ልማት ችግሮችን በጥናት ላይ ተመስርቶ መለየት፣ ዓለም አቀፍ ተሞክሮዎችን መቅሰምና የዜጎችን ሀብት በዘላቂነት ማስጠበቅ በትኩረት የተሰራባቸው ዋና ዋና መስኮች ሆነዋል። መንገዶቻችን ለመኪኖች ተመችተው ለነዋሪው የማይመቹ ከሆነ ዋጋ የላቸው። አገልግሎቶቻችን ለአገልጋዩ ተመችተው ለተገልጋዩ የማይመቹ ከሆነ ዋጋ የላቸው። ከቴክኖሎጂ አንጻር ዓለም የደረሰበትን ነገር እኛ መጠቀም ካልቻል ኋላ ቀሮች ነው እንለው። ስለዚህ ከዘመናዊነቱን የዘመኑ ከተሞች መፍጠር በሚለው እሳቤ ይሄንን መስተጋብር የሚያስተካክል ችግሮቻችንን ሆሊስቲክ በሆነ ሁሉም ባካተተ መልኩ እንዲሰራ ተደረገ። ሁሉን አቀፍና አካታች የሆኑት እነዚህ መሰረተ ልማቶች በፍጥነት መጠናቀቃቸውና በየአካባቢው ተደራሽ መደረጋቸው በሕዝብና በመንግስት መካከል ከፍተኛ መተማመንን መፍጠር ችሏል። በሺዎች የሚቆጠሩ አኗኗራቸው እጅግ አስከፊ የነበሩ ወገኖቻችን የሰውን ክብር ሂውመን ዲግኒቲ በሚመጥን ደረጃ ህይወታቸው ዘላቂ እንዲሆን አድርገናል። ይሄ አንድ ዴሞክራሲያዊ ሰብስታንስ ነው። ሌላኛው የኢኩዊቲ ዲስትሪቢዩሽን ጉዳይ ነው። ሀብትን በእኩል የማዳረስ የማካፈል ህዝብና መንግስት መካከልም በጣም የተቀናጀ የመተማመን የመቀራረብ አብሮ የመስራት አዲስ አበባ ውስጥ አንዳንዶቹ መቀመጫዎች ጽሁፋቸውን አይተሻል። ፕራይቬት ተቋማት ናቸው
ያስገነባቸው። ሰው ተኮር የሆነው ዘመናዊ የከተማ ልማት እሳቤ የዜጎቹን ሕይወት በመቀየርና የመንግስትን የማስፈጸም አቅም በማሳደግ ረገድ ተጨባጭ ውጤት አስመዝግቧል። ካቢኔ የሰበሰቡ ወይ በዚህ ገባ በዚህ ወጣ እያሉ መኖር አይቻልም። ፕሮጀክት ማጠናቀቅ የሚችሉ አመራሮች ብቻ እንዲኖሩ ነው። ዛሬ ላይ የትኛውም ከተማ በምን ነው የሚገመገመው? በጨረሰው ፕሮጀክት ነው። ከተሞቻችን ራሱ የኢኮኖሚ ከተሞች እየሆኑ ነው። ምክንያቱም መስተጋብሩ የተስተካከለ ስለመጣ ነው። እየተጠናቀቀ በሚገኘው የመንግስት የስራ ዘመን ኢትዮጵያ ባለፉት 5 ዓመታት ውስጥ ያከናወነችውና ስኬታማነቱ የተመሰከረለት ይኸው ሰው ተኮር የከተማ ልማት እሳቤ በቀጣይም ጠንካራ መነሻና ትልቅ የቤት ስራ ጥሎ የሚያልፍ አሻራ ነው። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾች። ከኛ ጋር ስለሆናችሁ እናመሰግናለን። ዘገባዎቻችን ይቀጥላሉ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመቋቋም ያስቻለን ሀገራዊ ስኬት ነው አሉ። የህዝብ ተወካዮች ምክር ቤት ተስፋን እንትከል በሚል መሪ ሀሳብ ያዘጋጀውን የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ዛሬ ማለዳ ላይ አከናውኗል። በችግኝ ተከላው የተሳተፉት የምክር ቤቱ አፈ ጉባኤ ታገሰ ጫፎ ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ ንቅናቄ በዓለም አቀፍ ደረጃ አርአያ መሆን የቻለችበት ታላቅ ስኬት ስለመሆኑ አብራርተዋል። ህይወት አበበ የክረምቱ ካፊያ አዲስ አበባን አረንጓዴ በሚያለብሳት በዚህ የሰኔ ወር የሀገሪቱ ከፍተኛ የህግ አውጪ አካል አባላት ከተለመደው የፓርላማ አዳራሽ ወጥተው የችግኝ ተከላ ዘመቻ ላይ ተገኝተዋል። መርሃ ግብሩን በግንባር ቀደምትነት የመሩት የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ የአረንጓዴ አሻራን ንቅናቄ ከወቅታዊው የዓለም ህልውናና ፈተና ጋር አያይዘውታል። አሁን በዚህ ሳምንት በዓለም አቀፍ ሚዲያዎች ሁላችሁም ተከታትላችሁ አይታችኋል። በፈረንሳይ ሀገር በፓሪስ የሙቀት መጠኑ 40.9 ዲግሪ ሴንቲግሬድ የደረሰበት እነ ዩኬ ላይ ከ36-37 ዲግሪ ሴንቲግሬድ በላይ እንግሊዝ ላይ የደረሰበት። ስለዚህ ይሄ የአየር ንብረት ለውጥ ችግር ተጨባጭ ችግር መሆኑን ይሄን ችግር መሻገር የምንችለው በዚህ በአረንጓዴ አሻራ መርሃ ግብር መሆኑን ባለፉት ዓመታት በንቅናቄ ፈጽመናል። ከዚህ በኋላ ግን የሚኖረው መርሃ ግብር በሙሉ እንደዚሁ በንቅናቄ መልኩ ሳይሆን መደበኛ ስራ አድርገን የምናከናውነው ስለሆነ ሁላችንም እንረባረብ ለማለት ፈልጋለሁ። የአረንጓዴ አሻራ ፋይዳ ከአፈር ጥበቃ ባለፈ ከምግብ ዋስትናና የግብርና ምርታማነት ጋር በጥብቅ የተሳሰረ ሆኗል። ይህ ስራ ከዚህ በኋላ ህብረተሰቡ ባህል አድርጎት እንደሚያስቀጥለውም ይጠበቃል። ከ7 ዓመት በፊት የተተከሉ አትክልትና ፍራፍሬዎች ዛሬ በሀገራችን የአትክልትና ፍራፍሬ ምርት በከፍተኛ ሁኔታ እንዲጨምር አስተዋጽኦ አበርክቷል። ከግብርና የምናገኘው ኤክስፖርት ገቢያችንም በዛው ልክ እንዲያድግ ሆኗል ማለት ነው። ወደ መረጠን ህዝብ ደግሞ ስንሄድ ክረምቱን በሙሉ ይሄንን ስራ እንሰራለን። ይሄ ብቻ ሳይሆን የኢትዮጵያ ህዝብም የህዝብ ተወካዮች ምክር አባላትም የተለያዩ ማህበረሰብ ክፍሎችም በዚህ ስራ ላይ በተደራጀ መልኩ ክረምቱ እስከሚወጣ ድረስ ከ8.8 ቢሊዮን በላይ ችግኞችን ለመትከል የራሳችን ድርሻ እናኖራለን። በችግኝ ተከላው የተሳተፉት የምክር ቤት አባላትም ችግኝ መትከል አሁን ላይ በኢትዮጵያውያን ዘንድ ትልቅ የሆነ የባህል ለውጥ እያመጣ መሆኑን ይናገራሉ። ይሁን እንጂ አሁንም የተራቆቱ የቀሩ አካባቢዎችን ለማልበስ የበለጠ መስራት ይጠይቃል። ይሄ መቀጠል አለበት። በዋናነት ደግሞ ሁሉም ጥቅሙን አውቆ መስራት አለበት። አሁን እስካሁን የተተከሉት የለሙት ቀላል ባይሆንም አሁንም ብዙ ያልደረስንባቸው ስላሉ ህዝባችን ባህል አድርጎ በረሃማነትን፣ ድርቅን መከላከልና ኢትዮጵያን ለምለም ሀገር ሆና እንድትቀጥል ማድረግ ከሁሉም ይጠበቃል ማለት ነው። እኔ አስታውሳለሁ የተከልኳት ችግኝ ራሷ እንዴት እንደጸደቀ ሳስበው እጅግ በጣም ነው ደስ ያለኝና እዚህ ችግኞች የተተከሉበት አካባቢ ላይ አሁን የሚበሉ ዛፎችም አሉ። እንደ ዘይቶን አሉ፣ እንደ ቡና ችግኞች አሉ፣ ሌሎች የጥላ ዛፎች አሉ። ለአይን እጅግ በጣም ደስ የሚሉ ናቸው። ይሄ ቦታ ከዚህ በፊት እንደዚህ አልነበረም። በጣም የተራቆተ ቆሻሻ የሚጣልበት ቦታ ነበረና ዛሬ ላይ እንደዚህ አረንጓዴ ሆኖ ስናይ እጅግ በጣም ደስ የሚል እውነትም ተስፋን መትከል ማለት ነው። ዛሬ ደግሞ ቡና ነው የተከልኩት። ቡናዬ ደግሞ ደርሳ መጥቻ ያታለሁ። የህዝብ ተወካዮች ምክር ቤት አባላት ይህንን ሀገራዊ ንቅናቄ በተለያዩ መንገዶች ከመደገፍ ባለፈ ወደ ተመረጡበት አካባቢ በመሄድ ህዝቡን በማስተሳሰርና ክትትል በማድረግ ረገድ የበኩላቸውን ኃላፊነት እንደሚወጡም ተናግረዋል። በኢትዮጵያ እየተከናወነ የሚገኘውን የአረንጓዴ አሻራ መርሃ ግብር ስኬት በሳይንሳዊ መንገድ ለማረጋገጥ ቴክኖሎጂ አገልግሎት ላይ እየዋለ ነው። በዘንድሮ ዓመት የታቀደውን የ500,000 ሄክታር መሬት የችግኝ ተከላ ዝግጅት፣ የቦታ ልየታ፣ የችግኞችን የጽድቀት ደረጃና የደን ሽፋኑን እድገቱን በተመለከተ የስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት በቴክኖሎጂ እንዴት እየተቆጣጠረው ነው የሚለውን ሪፖርተራችን ሜሮን ምትኩ በስፍራው ተገኝታ ቅኝት አድርጋለች። ተከታትለን እንመለስ።
ሰላም ጤና ይስጥልን ተመልካቾቻችን። በየዓመቱ በሚሊዮን የሚቆጠሩ ችግኞችን እንተክላለን። ኢትዮጵያን ለማልበስ የምናደርገው ጥረት ግን ተክለን ከመውጣት በላይ የተተከሉ ስንት ተተከሉ፣ ምን ያህሉ ጸደቁ የሚለውን ሳይንሳዊ ምላሽ ይፈልጋል። ዛሬ እኛ የምንገኘው በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ነው። የአረንጓዴ አሻራ መርሃ ግብራችን በቴክኖሎጂ እንዴት ቁጥጥር እንደሚደረግበት ከባለሙያ ጋር አብረን እንቃኛለን። ጤና ይስጥልን እንደምን አሉ? እንኳን ደህና ቆዩ። እሺ፣ አረንጓዴ አሻራ የቴክኒክ ኮሚቴ አባል ነኝ። መልካም። ተቋማችን የሰራውን ስራ አብረን ደስ ይለኛል። አመሰግናለሁ። በድጋሚ እንኳን ደህና መጣሽ። ይህ የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የፎረስት ሞኒተሪንግ ሴንተር ማዕከላችን ነው ማለት ነው። እንግዲህ በየዓመቱ በመላው ሀገሪቱ እዚህ ቦታ ላይ ችግኝ መተከል አለበት ተብሎ ቦታው የሚመረጠውና የሚለየው በምን አይነት የጂኦስፓሻል ቴክኖሎጂ ነው የሚለው እስኪ እንጀምር። ከዚህ ክልሎች ቦታ ይለያሉ። መጀመሪያ መነሻችን ላይ እንዳልነው ባለሙያ ቦታ ይለይና ጂኦግራፊክ መረጃው ይላካል። የዘንድሮ ለምሳሌ ብንወስድ ዘንድሮ የተከላ ቦታ ተለይቶ ተልኳል። ወደ 500 ሺህ ሄክታር አካባቢ እንደሚሸፍን መረጃዎች ያሳያሉ። አንድ ቦታ መሸፈኑ አንዴ ከተመዘገበ አንዴ ነው የሚያዘው። ተደግሟል አልተደገመም የሚል ነገር ቼክ እናደርጋለን ማለት ነው። አዎ ልክ እዚች ጋር እንደምናያት እቺ ቦታ ተደግማለች ማለት ነው። ስለዚህ የተደገመ ቦታ ድጋሚ አይቆጠርም፣ ድጋሚ አይያዝም። ይሄንን ኤግዘምት እናደርጋለን። ይሄ ነው አዲሱ ቦታ፣ አዲሱን ቦታ እንወስዳለን ማለት ነው። እንግዲህ ይሄ የአምና መስክ ቦታ የተላኩ ናቸው። ዘንድሮ ሁሉም ክልል ላይ ነው ባለሙያ የምንልከው ከተማ አስተዳደሮችን ጨምሮ ሄደው የተከላ ሁኔታን ዝግጅትን አሰስመንት ይሰራሉ ማለት ነው። የችግኝ ተከላ መርሃ ግብር የምትከታተሉበት ቴክኖሎጂ ምን ይመስላል? ወይም ደግሞ የምትጠቀሙት ሳተላይት ካለ ስለሱ ትንሽ ብትነግረን። የመጀመሪያው ነገር ኢትዮጵያ ቀደም ሲል ኢትረስ ዋን የምትባል ወይም ኢትዮጵያን ሪሞት ሴንሲንግ ሳተላይት አንድ የምትባል ሳተላይት ነበራት። ያው የአገልግሎት ጊዜዋ ስላለቀ ማለት ነው። ያንን ምስል ለደን ትንተና ስራ መጠቀም እንችላለን ወይ? የደን ውጤትን ቅድም እንዳልነው የመሬት አጠቃቀምን ስንሰራ መለየት ይቻላል የሚል አሰስመንት የተሰራበትን ይሄኛው የሚያመለክተው። ይሄኛው ላይዳር የሚባል ቴክኖሎጂ ነው። ይሄኛው ሴንሰር አውሮፕላን ላይ ይገጠምና የአንድን ደን የሸፈነው አካባቢ ሊሆን ይችላል፣ ከተማ ሊሆን ይችላል፣ ማንኛውንም የመልክዓ ምድር ሁኔታ ስካን ያደርጋል። ምንድነው የሚያደርገው? ብርሃን ነው የሚልከው። ብርሃን ልኮ ያ ብርሃን የደረሰበትን ቦታ በሙሉ ኤክሱን፣ ዋዩን፣ ዜዱን መረጃ ይዞ ይመጣል ማለት ነው። ምስልም ከፈለገ ምስሉን ጨምሮ ይዞልን ይመጣል ማለት ነው። ስለዚህ ብርሃንን በመጠቀም መረጃ መሰብሰብ የሚቻልበት ቴክኖሎጂ ነው ይሄ ላይዳር የሚባለው ቴክኖሎጂ። በዚህ የሙከራ ስራ ሰርተን ነበረ። ለደን ስራ ይውላል አይውልም የሚል ነገር ማለት ነው። እዚህ ጋር እንደምንመለከተው ብርሃኑ ሄዶ መረጃ ከሰበሰበ በኋላ ለእያንዳንዱ ዛፍ አይደንቲካል የሆነ ቀለም ይሰጣቸዋል ማለት ነው። ስለዚህ ለብቻ ቀለም ከተደረገ ደግሞ ካውንት ማድረግ ይቻላል ማለት ነው። እዚህ ጋር እንደምንመለከተው ብዛታቸው ይታወቃል። 36531 ካውንት የተደረገ ዛፍ ሆነ ማለት ነው። ሌላው ኤክስ ዋይ ዜድ መረጃ ከሰበሰበ ዜድ ማለት ከፍታ ነው፣ ሀይት ነው። ስለዚህ ቁመት ይታወቃል ማለት ነው። በቁመታቸውም ክላሲፋይ ማድረግ ይቻላል ማለት ነው። ሌላኛው ሰው ሰራሽ አስተውሎት ነው። ፕሮግራሙን በማስተማር በመንገር ራሱ እንዲለይ ማድረግ ነው። የመጨረሻው ስራ ምንድን ነው? ማሽን ለርኒንግ የሚባል አዲስ ቴክኖሎጂ አለ በሳይንሱ ዘርፍ አሁን በጣም እየተስፋፋ የመጣ ማለት ነው። ፕሮግራም ይጻፍና በሚሰጠው ዳታ እንዲማር ይደረጋል። ስለዚህ ያለ ሰው ኢንተርቬንሽን ሰው ጣልቃ ሳይገባበት ራሱ የደን ሁኔታውን ውጤቱን እንዲያሳይ የቱ ቦታ ደኑ እየተጨፈጨፈ እንደሆነ፣ የቱ ቦታ ደኑ እየለመለመ እንደሆነ፣ የቱ ቦታ እየጸደቀ እንደሆነ፣ የቱ ቦታ ከተማነት እየተስፋፋ እንደሆነ መረጃ እንዲሰጠንና ለውሳኔ ሰጪዎች ከስር መረጃ መስጠት እንዲያስችል። አንዳንድም ደግሞ ይሄ ቅድመ ማስጠንቀቂያ ስርዓት የሚባል ነገር አለ አይደል? ደን ቅድም እንዳልነው 30 ዓመት ፈጅቶ 20 ዓመት ፈጅቶ ካለቀ በኋላ ሳይሆን መነጋገር ያለብን ከስር መነጋገር እንድንችል የሚያደርግ ስርዓት ነው ማለት ነው። እጅግ በጣም አመሰግናለሁ። ሰፊ ማብራሪያ ነው። ተመልካቾቻችን ዛሬ የተመለከትነው የአረንጓዴ አሻራ መርሃ ግብር እንዲሁ በዘፈቀደ የሚከናወን ሳይሆን እያንዳንዱ አረንጓዴ አሻራ ከሰማይ በሳተላይት ከምድር ደግሞ በጂኦስፓሻል ባለሙያዎች ጥብቅ ክትትል የሚደረግለት መሆኑን ነው። ይህ ቴክኖሎጂ አጠቃቀም ደግሞ ለነገዋ አረንጓዴ ኢትዮጵያ ዋስትና ነው። ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የነበረን ቆይታ ይህንን ይመስል ነበር። ሜሮን ምትኩ ነኝ። ሰላም ቆዩ።
ዘገባዎቻችን ይቀጥላሉ። በኦሮሚያ ክልል በዘንድሮ ክረምት ወቅት 108 ቢሊዮን ብር ዋጋ ያለው የክረምት የበጎ ፈቃድ አገልግሎት ለማከናወን ታቅዷል። በክልሉ የሚከናወነው የበጎ ፈቃድ አገልግሎት ከህዝቡ እሴትና ወግ ጋር የሚጣጣም በመሆኑ ያለ ምንም ክፍያ ለሰብአዊነት የሚደረግ ድጋፍ ጭምር ነው። የክረምት በጎ ፈቃድ ዓለም አቀፋዊ ባህሪ ያለውና በድንበር የማይወሰን የመደመር ፍልስፍና የሚረጋገጥበትም ነው። ይህን መሰረት በማድረግም በክልሉ ካለፉት 7 ዓመታት ወዲህ በስፋት እየተሰራበት ይገኛል። ከዚህም ባለፈው ዓመት ከ40 ሚሊዮን በላይ ዜጋዎች በበጎ ፈቃድ አገልግሎት መርሃ ግብር ላይ መሳተፋቸውና በእነዚህ እንቅስቃሴዎችም ከ36 ሚሊዮን በላይ ዜጋዎች ተጠቃሚ ስለመሆናቸው ተጠቁሟል። ሶሶቺ እንደገሌሰ ከናን ገነ በረኩመ ለማፍ ኩደ ቶርበ ኩደ ሰዴት ኬስ በዚህ ሁሉን አቀፍ እንቅስቃሴ ባለፈው በ2017-18 የክረምት ወቅት 9.7 ሚሊዮን ወጣቶች ከሲቪል ማህበረሰብ ድርጅቶች ደግሞ ከ228 ሺህ በላይ በአጠቃላይ ከተለያዩ ማህበረሰብ ክፍሎች ከ40 ሚሊዮን በላይ ሰዎችን ማሳተፍ ተችሏል። በተለያዩ የበጎ ፍቃድ ስራዎችም ከ36 ሚሊዮን በላይ ሰዎች በቀጥታም ይሁን በተዘዋዋሪ ተጠቃሚ ሆነዋል። በክልሉ በ2018 የክረምት ወቅት ከ30 ሚሊዮን በላይ በጎ ፈቃደኞች በዜግነት አገልግሎት መርሃ ግብር ላይ እንደሚሳተፉና ከ108 ቢሊዮን ብር በላይ የሚገመት የልማትና የማህበራዊ አገልግሎት ስራ እንደሚከናወን ይፋ ተደርጓል። በረኩመ ለማፍ ኩደ ሰዴት ኩደ ሰገል ገነ ከነ ኬሰት በዘንድሮ የ2018-19 የክረምት ወቅት በ14 በጎ ፈቃድ አገልግሎት ዘርፎች 64 አይነት ተግባራት ይከናወናሉ። በዚህም ስራ ከ30 ሚሊዮን በላይ በጎ ፈቃደኞችም ይሳተፋሉ። በዚህ የክረምት በጎ ፈቃድ አገልግሎት 108 ቢሊዮን ብር ዋጋ ያላቸው ተግባራትም ይከናወናሉ። ይህም ተግባር የበጎ ፈቃድ አገልግሎት ለሀገር ማንሰራራት በሚል መሪ ቃል የሚከናወን ይሆናል። በሀገራዊ ምክክር ሂደት የተመረጡት ዋና ዋና አጀንዳዎች ከተሳሳቱ ትርክቶች ይልቅ ሀገርን ወደ ከፍታው የሚያወጡ አጀንዳዎች ናቸው። አጀንዳዎቹ ሁሉንም ዜጋ የሀገር ባለቤትና በሀገር ጉዳይ ሁሉንም አሳታፊ የሚያደርጉም ናቸው። ተስፋዬ ጫኔ ተጨማሪ አለው። ቃል በተግባር ተገለጸ። ኢትዮጵያና ኢትዮጵያውያን ከበቀልና ጥላቻ እንዲሁም ካፈሙዝ ይልቅ ውይይትና ምክክርን ቀዳሚ አማራጫቸው እንዲያደርጉ ለማስቻል ሀገራዊ የምክክር ኮሚሽን በርካታ ስራዎችን አከናውናል። ኮሚሽኑ ወሳኝና ለሀገረ መንግስት ግንባታ ጠቃሚ ያላቸውን 8 ዋና ዋና የምክክር አጀንዳዎችን ለይቶ ለሚመለከታቸው ኢትዮጵያውያን ይፋ አድርጓል። ከኢትዮጵያ ቴሌቪዥን ዳጉ ፕሮግራም ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የገለጹት የተመረጡት አጀንዳዎች ኢትዮጵያውያንን በትክክል የሚወክሉ እንዲሆኑ ለማስቻል ጠንካራ ስራዎች ተከናውነዋል። ይሄ ሀገራዊ ምክክር ተካሂዶ ተሳታፊዎች የሚወስኗቸው ጉዳዮች በትክክል ኢትዮጵያን ሕዝብ የሚወክሉ እንዲሆኑ ለማድረግ በሀገሪቱ ክልሎች በሙሉ የከተማ አስተዳደሮችንም ጨምሮ ዲያስፖራን ጨምሮ ፖለቲካል ፓርቲ፣ ሲቪክ ማህበራት፣ የሃይማኖት ተቋማት፣ ባለድርሻ አካላት በሙሉ በተካተቱበት መንገድ የተቀረጸ ነው። የተመረጡት ዋና ዋና የምክክር አጀንዳዎች ሀገራዊ ፋይዳቸው ከፍተኛ የሆኑት ብቻ ሲሆኑ ሌሎች በዜጎች የተነሱ ሀሳቦችን ለመንግስት የሚቀርቡና የሂደቱ አካል እንደሚሆኑም ይጠበቃል። ሀገራዊ ምክክር የሚካሄዱባቸው አጀንዳዎች በጣም መሰረታዊ ለኢትዮጵያ ፋይዳ የሚሰጡ አጀንዳዎች መሆን ስለነበረባቸው ያን መለየት ነበረብን። ያንን ለይተናል። የተሰጡንን አጀንዳዎች ደግሞ ዝም ብለን መጣል አልፈለግንም። ህዝቦች ባላቸው ስጋት፣ ባላቸው ኑሮ፣ በአንዳንድ ባላቸው ችግር ያነሷቸውንም አጀንዳዎች አደራጅተን ለብቻው ያንን ለመንግስት፣ ምክንያቱም እነሱ ያነሷቸው ጉዳዮች የህግ ማዕቀፍ ያላቸው ፖሊሲ ያላቸው ጉዳዮች ሆነው የአፈጻጸም ችግር ብቻ ያላቸው ስለሆኑ እነሱን ለመንግስት እና ለሚመለከታቸው ክልሎች ምንሰጥና ያንን በዛ ላይ እርማት እንዲደረግ ለማስደረግ ነው። በሌላ በኩል ደግሞ የተመረጡት አጀንዳዎች ከተሳሳቱት ትርክቶች ይልቅ ሀገርን ወደ ከፍታው የሚያመጡና ሁሉንም ዜጋ የሀገር ባለቤትና አሳታፊ የሚያደርጉ ናቸው። የሀገር ግንባታ ሲባል አንዱ ከማያግባቡ ነገሮች አንዱ በሀገራችን ያሉ ትርክቶች ናቸው። የተሳሳቱ ትርክቶች፣ አግባብ የሌላቸው ትርክቶች አሉ። እነሱም ማረም መቻል፣ ኢትዮጵያዊነት ምን ማለት ነው፣ ማን ነው ኢትዮጵያዊ የሚለውን የኢትዮጵያ ህዝቦች በኩል የሚታዩበት የሚተዳደሩበትን ስርዓት
ለመገንባት የሚያስችል አጀንዳ ነው። የመንግስት አወቃቀርና ስርዓትን የሚመለከትና ከሙስና ጋር የተያያዙ ጉዳዮች እንዲሁም በርካታ ሀሳቦች ከህብረተሰቡ የተነሱ ሲሆን በመጨረሻም ውይይት ተደርጎባቸው የጋራ መግባባት ላይ ይደረስባቸዋል። የተነሱት አጀንዳዎች በሙሉ ያሉንን መቆላለፍ የሚፈቱ እና መጨረሻው መግባባት ነው። እንደ ዜጎች በኢትዮጵያ አካሄድ ላይ በኢትዮጵያ ታሪክ ላይ በጋራ እሴቶቻችን ላይ መግባባትን ለመፍጠር ነውና እነዚህ ቁልፍ ጉዳዮች ናቸው። ለምሳሌ የመሬት ይዞታ አሁን የለም የግል መሆን አለበት፣ የለም መንግስት ሆኖ መቆየት አለበት የሚል አስተሳሰብ አለ። በምልክቶቻችን በባንዲራችን በእነዚህ ሁሉ ሰጥቶ በመቀበል ያንዱን ስጋት ያንዱን ቁስል አዳምጦ ያኛው ደግሞ የራሱን አቅርቦ በጋራ እንግዲህ ምን ብናረገው ነው የሚያግባባን ብለው በጋራ የሚወስኗቸው ውሳኔዎች ናቸው የሚሆኑት። አጀንዳ የማሰባሰብ ሂደቱን አካታች ለማድረግ በርካታ ጥረቶች ተደርገዋል። የሀገራዊ ምክክር ጉባኤም ከሐምሌ 8 2018 ጀምሮ እንደሚካሄድም ይጠበቃል። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር የ2018-19 የምርት ዘመን ከ130 ሺህ ኩንታል በላይ የአፈር ማዳበሪያ ለማሰራጨት ታቅዶ እየተሰራ መሆኑን የባሶ ሊበን ወረዳ የግብርና ልማት ጽሕፈት ቤት አስታወቀ። የሰብልን ምርትና ምርታማነትን ለማሳደግ አዳዲስ ቴክኖሎጂዎችን መጠቀምና የአፈር ለምነትን ማሻሻል ስራዎች እየተሰሩም ይገኛሉ። ቅድስት ማሞ ተጨማሪ አላት። የመኸር እርሻ በሚካሄድባቸው የሀገሪቱ አካባቢዎች የግብርና ግብዓቶች እየቀረቡ ይገኛሉ። በባሶ ሊበን ወረዳ የልምጭም የደንደገብና የገላባቦ ቀበሌ አርሶ አደሮች ግብዓት በወቅቱ ቀርቦላቸው በእቅድ ልክና በፍትሐዊነት እየወሰዱ ይገኛሉ። ይህም ሰብልን በወቅቱ ለመዝራት ዝግጅት ለማድረግ ያስችላል። ግብዓት በጣም ገብቶልናል። ከግብርና ጋር እየተስማማን አሁን የበቂ እያገኘን ነው። ግብዓት በደንብ አድርጎ ገብቶልናል። በደንብ አስተካክሎ ግብርና አስገብቶ ያው እየተሰራጨን ያለ 4 ገመር ነው የነገርኩት ግብርናው። በዚያ መሰረት ምን ሰጠኝ? ያው ባሉሽ ልክ ባቀዳቸው መሰረት በቅርህ ልክ ሰጠኝ። ግብዓት ያው በያቀርነው ቅር ልክ ያው ግብርና እያስተናገደን ነው። ምንም ችግር የለም። የአፈር ለምነትን ከማሻሻል አኳያ ኮምፖስት በማዘጋጀት አሁን ላይ ማሳቸውን እያለሰለሱም ነው። አርሶ አደሮቹ ባለፉት 2-3 ዓመታት ከቤታቸው በቀላሉ የሚያገኙትን ኮምፖስት በመጠቀም የማዳበሪያ ወጫቸውን ከመቀነሳቸውን ባለፈ ስንዴ በመዝራት የተሻለ ምርት እንዲያገኙ አስችሏቸዋል። ከዚህ ቀደም ይኸው ተጠቃሚ ነኝ። አሁንም ደግሞ ወደፊት አሁን ደግሞ የሁለት ገመድ አሁን ዘርቼ 2-3 ጊዜ አርሼ ተቀምጧል። በጣም የ2-3 ዓመት እንትን ለምነት ይመልሳል። የመሬት ለምነትን ለማሻሻል ትክክል ኮምፖስት እያዘጋጀን እኔ አሁን ባለፈው ዓመት ግብርና አማከርኩና 1.5 አንድ ገመድ ነበረች። ያችን በደንብ አድርጌ ሳለርሳት መጀመሪያ አዘጋጀሁና ደፈውባት ደፍቼ ይችን አጠቃላይ ሙሉዋን በአካፋ ዳር ሰዓት አለኝ አደረስኳት። ሙሉዋን አደረስኳት። ይችን አዲሷን ዘር ወሰድኩና ዘራኋት። ያቺ 10 ኩንታል ሆነች አሁን እና በጣም ይጠቅማል ብዬ አስባለሁ። ይሄን ኮምፖስት ማለት ነው።
የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት የ2018-19 የምርት ዘመን 136420 ኩንታል የአፈር ማዳበሪያ ለማሰራጨት አቅዶ እየሰራ ይገኛል። ዳፕን በተመለከተ እስካሁን የተሰራጨ እስከ 15/10/2018 ድረስ 35859.5 ዳፕ ማዳበሪያ ወይ የአፈር ማዳበሪያ ተሰራጭቷል። ዩሪያ 27178 ኩንታል ተሰራጭቷል። በድምር ጠቅላላው በጥቅል ወስደን ስናየው 63037.5 ኩንታል ማዳበሪያ እስከ ሰኔ 15 ያሰራጨንበት ሁኔታ ነው ያለው። እንዲሁም የምርጥ ዘርና አፈር ማከሚያ ኖራም እየቀረበ ይገኛል። ምርትና ምርታማነትን ለመጨመርም አርሶ አደሩ የተለያዩ ቴክኖሎጂዎችን እንዲጠቀም እገዛ እየተደረገ ነው። ምርጥ ዘር ስርጭትን በተመለከተ ስንዴ ነው በዋናነት የቀረበ 1410 ኩንታል ዞኑ አቅርቦልናል። ከ1410 ኩንታል ውስጥ 760 ኩንታል አርሶ አደሩ እጅ ገብቷል ተሰራጭቷል ማለት ነው። ከዚህ ጋር ተያይዞ ሌላ በግብዓት ደረጃ ዞኑ የላከልን ኖራ ነው 3550 ኩንታል ኖራ ዞኑ በተለይ በፕሮጀክት ተገዝተው የቀረበ ኖራ ነበር። እሱን አስመልክቶም ይሄም 100% አርሶ አደሩ እጅ እንዲገባ ተደርጎ ዛሬ አርሶ አደሩ ከእርሻ ጋር አዋህዶ እየሰራበት ነው ያለ። ሙሉ ዝግጅት በሙሉ አቅም ላይ ወደ ስራ ገብቶ ነው ያለ አርሶ አደሩ። ስለዚህ ምርትና ምርታማነት እናሳድጋለን ብለን ስናስብ የመጀመሪያው አርሶ አደራችን የተለያዩ ቴክኖሎጂዎችን እንዲጠቀም ነው። አርሶ አደሩ በመኸር እርሻው የተሻለ ምርት እንዲያገኝ የግብርና ባለሙያዎች ሙያዊ ድጋፍ እያደረጉም ነው። ወደ ውጪ ዘገባችን እናልፋለን። በኢራንና በአሜሪካ መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት ተከትሎ በሆርሙዝ የባህር ሰርጥ ላይ ተጀምሮ የነበረው መርከቦችን የማስወጣት ስራ መቋረጡ ተሰማ። የተባበሩት መንግስታት ድርጅት የባህር ላይ ኤጀንሲ ስራውን ማቋረጡን ይፋ ያደረገው በአንድ የጭነት መርከብ ላይ የተሰነዘረውን የድሮን ጥቃት ተከትሎ ነው ብሏል። ክስተቱ ተስፋ የተጣለበትን የቀጠናውን ሰላም ወደ ከፋ ቀውስ ውስጥ እንዳይከተው ስጋት ፈጥሯል። ነጻነት ፍቅሩ አሜሪካና እስራኤል በጋራ ከኢራን ጋር የገቡበት መጠነ ሰፊ ጦርነት የቀጠናውን መረጋጋት ከማናጋቱ ባሻገር የዓለም የኤነርጂና የንግድ ዋነኛ መስመር በሆነው የሆርሙዝ ሰርጥ ላይ ትልቅ ሰብአዊ ቀውስ ፈጥሯል። ባለፈው የካቲት ወር ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ከባህረ ሰላጤው አካባቢ መውጣት ሳይችሉ የታገቱ 11,000 መርከበኞች አሁንም በእርግጠኝነት መናገር በማይቻል የጣፋንታ ገመድ ላይ ተንጠልጥለዋል። ለወራት በባህር ላይ ተዘጉት እነዚህ የሰው ነፍሳት እና በመቶዎች የሚቆጠሩ መርከቦች የዓለም አቀፉ ማህበረሰብ የቤት ስራ ሆነው ቆይተዋል። ይህንን ሰብአዊና ኢኮኖሚያዊ ቀውስ ለመፍታት የተባበሩት መንግስታት ማሪታይም ባለስልጣን ባለፈው ሳምንት አዲስ ተስፋ ይዞ ብቅ ብሎ ነበር። ዋሽንግተንና ቴሄራን የደረሱበትን የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ተገን በማድረግ ድርጅቱ ባለፈው ማክሰኞ ዕለት መርከቦቹን በኦማንና በኢራን የባህር ክልሎች በኩል በሰላም ለማስወጣት ታሪካዊ ስራ ጀምሮም ነበር። ይሁን እንጂ የተስፋ ረዥም ዕድሜ አልነበረውም። ጦርነቱን ለማስቆም የተደረገው ጥረት ዘላቂ መፍትሄ ማምጣት እንደተሳነው ሁሉ የነፍስ አድኑ ስራም በድንገት ስጋት ውስጥ ወድቋል። ሐሙስ ዕለት ከኦማኗ የዳይት ወደብ በስተደቡብ ምስራቅ በኩል የምትጓዘው የሲንጋፖር ዕቃ ጫኝ መርከብ ድንገተኛ ጥቃት አስተናገደች። መርከቧ የተመታችው የኢራን ድሮን ሳይሆን እንዳልቀረ በሚገመት ተወንጫፊ አካል መሆኑ ደግሞ የባህር ላይ ደህንነት ምንጮች ጠቁመዋል። ምንም እንኳን በመርከበኞቹ ላይ የህይወት ጉዳት ባይደርስም ትልቅ ድንጋጤን ፈጥሯል። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት የባህር ላይ ኤጀንሲ ዋና ጸሐፊ አርሴኒዮ ዶሚኒጌዝ መርከቦቹን የማስወጣቱን ስራ ለጊዜው ማገዳቸውን በአስቸኳይ ይፋ አድርገዋል። ዋናው ጸሐፊው ውሳኔ የተላለፈው በቀሩት መርከቦች ላይ የተሰጠውን የደህንነት ዋስትና በአስተማማኝ ሁኔታ ላይ መሆኑን በድጋሚ ለማረጋገጥና ሁኔታዎችን ለመገምገም ሲባል ነውም ብለዋል። ይህም በባህረ ሰላጤው ላይ የተዘረጋውን ደካማ የደህንነት መተማመን አንድ እርምጃ ወደ ኋላ ጎትቶታል።
የፖለቲካ ተንታኞች ግን ይህ ጥቃት በአጋጣሚ የተከሰተ አይደለም ይላሉ። ይልቁንም ቴህራን በሰርጡ ላይ ያላትን የቁጥጥር ጡንቻ ለማሳየት ያቀደችው ስልታዊ እርምጃ ነው በሚለውም ይስማማሉ። ጥቃቱ ከመፈጸሙ ከሰዓታት በፊት ቴህራን ያቋቋመችው የባህር ሰርጥ ባለስልጣን መርከቦቹ ኢራን በፈቀደቻቸው መስመሮች ብቻ እንዲጓዙና ከዚያ ውጪ ለሚመጣው አደጋ ራሳቸው ኃላፊነት እንደሚወስዱ ካለበለዚያ ግን ምንም አይነት የደህንነት ዋስትና እንደማይሰጥ ግልጽ ማስጠንቀቂያ ሰጥቶ ነበር። የኢራን አብዮታዊ ጥበቃ ጦርም 2 የፓናማ መርከቦችን አቅጣጫ እንዲቀይሩ ማዘዙ የዚህ ማሳያ ተደርጎ ተወስዷል። የዚህ ጥቃት መርዶ መሰማት ደግሞ ወዲያውኑ የዓለም የነዳጅ ገበያን አናውጦታል። የነዳጅ ዋጋ በአንድ ጀንበር የ2 በመቶ ጭማሪ ማሳይቷል። ይህ ክስተት በአሜሪካ የሀገር ውስጥ ፖለቲካ ላይም ትልቅ የውይይት አጀንዳ ሆኗል። በተለይም በመጪው ህዳር ወር ለሚካሄደው የአጋማሽ ዘመን ምርጫ ዝግጅት እያደረገ ላለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ጥቃቱ ከባድ የፖለቲካ ሸክም እየሆነ መጥቷል። ትራምፕ ቀደም ሲል ኢራን ስምምነቱን የማታከብር ከሆነ አሜሪካ ሀገሪቱን ዳግም በቦምብ ወደ መደብደብ ልትመለስ እንደምትችል በይፋ ማስጠንቀቃቸው ይታወሳል። የሆርሙዝ የባህር ሰርጥ ጉዳይ አሁንም የዓለም ኢኮኖሚና የጂኦፖለቲካ ትልቅ የውጥረት ማዕከል ሆኖ ቀጥሏል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው አለመግባባት በገንዘብ ማበረታቻዎች፣ በኒኩለር ፍተሻዎችና እስራኤል በሊባኖስ በምትከፍተው ትይዩ ጦርነት ዙሪያ እስካሁን ዘላቂ መቋጫ አላገኘም። ለ60 ቀናት የተያዘው የዲፕሎማሲ ውይይት ገና ሳይጀመር የተሰነዘረው ጥቃት ግን ጊዜያዊ የተኩስ አቁም ስምምነቱን ሙሉ በሙሉ ያፈርሰዋል ወይስ በቀጠናው የታገቱትን 11,000 መርከበኞች ነፃ አውጥቶ ወደ ተረጋጋ የነዳጅ ፍሰት ይመለሳል የሚለው የዓለም አቀፉ ማህበረሰብ ቀጣይ ስጋት ሆኗል። በመጨረሻም የስፖርት ዜና የአይቮሪ ኮስት ብሔራዊ ቡድን አሰልጣኝ ኢመርስ ፋኤ በዓለም ዋንጫው በተቻላቸው መጠን ሩቅ መጓዝ ይችሉ ዘንድ ደጋፊዎቻቸው መልካም ምኞት መላካቸውንና ማበረታታቸውን እንዲቀጥሉ አሳሰቡ። አሰልጣኙ ትናንት ምሽት ኩራሳውን 2-0 ሲያሸንፉ ሁለቱንም ግቦች ያስቆጠረው ኒኮላስ ፔፔ ሁልጊዜም በቡድናቸው ውስጥ እንዲኖራቸው የሚፈልጉት ተጫዋች እንደሆነ ተናግረዋል። ይበልጣል ሰውነት በ2026 የፊፋ ዓለም ዋንጫ የምድብ 5 የመጨረሻ ጨዋታ አይቮሪ ኮስት ኩራሳውን 2-0 በሆነ ውጤት በማሸነፍ በታሪኳ ለመጀመሪያ ጊዜ ወደ ጥሎ ማለፉ መግባቷን አረጋግጣለች። ኒኮላስ ፔፔ ነው ለአይቮሪ ኮስት ወሳኙን ድል ያስገኙትን ግቦች ያስቆጠረው። በሰባተኛው ደቂቃ ኩራሳዎች የራሳቸው ሳጥን ውስጥ በሰሩት የኳስ ቅብብል ስህተት ምክንያት የአንዲዮም አንዴ ኳሷን ቀምቶ ለፔፔ በማመቻቸት ለምዕራብ አፍሪካዊት ሀገር የፈጣን አጀማመር መንገድ ጠርጓል። አይቮሪ ኮስት መሪነቷን በቶሎ የምታሰፋ ብትመስልም ኩራሳዎች ግን አቻ ለመሆን የመልሶ ማጥቃት ሙከራዎችን ጭምር በማድረግ ጨዋታውን በጥሩ ሁኔታ ተቆጣጥረው አሳይተዋል። የመጀመሪያው አጋማሽ በአይቮሪ ኮስት 1-0 መሪነት ተጠናቋል። በሁለተኛው አጋማሽ ኩራሳዎች የአይቮሪ ኮስትን የመከላከል መስመር በመፈተሽ የተሻለ መነቃቃት አሳይተው ነበር። ሆኖም ግን ከበርካታ ሙከራዎች በኋላ ኩራሳዎች አቻ ከመሆን ይልቅ አይቮሪ ኮስቶች መሪነታቸውን ያጠናከሩበት አጋጣሚ ተፈጥሯል። በድጋሚ ኒኮላስ ፔፔ የኩራሳውን ተከላካዮች ሰብሮ በመግባት በ64ኛው ደቂቃ ኳሷን ግብ ጠባቂው ሊደርስበት በማይችል መልኩ መረብ ላይ ያሳርፉ ሁለተኛ ግቡን አስቆጥሯል። ውጤቱን ተከትሎ አይቮሪ ኮስት ምድብ 5ን በሁለተኛነት በማጠናቀቅ ወደ 32 ጥሎ ማለፍ ተሸጋግራለች። በአንጻሩ ኩራሳው ለመጀመሪያ ጊዜ የተካፈለችበትን ይህንን ውድድር በውራነት አጠናቃ ከውድድሩ ውጭ ሆናለች። አይቮሪ ኮስት በ32 ጥሎ ማለፍ ከኖርዌይ ጋር የምትጫወት ይሆናል። የአይቮሪ ኮስት ብሔራዊ ቡድን አሰልጣኝ ኢመርስ ፋኤ በጨዋታው ይበልጥ ሚዛናዊና ቀጥተኛ ማጥቃት ላይ ያተኮረ የ4-4-2 መዋቅርን ተጠቅሟል። በአጥቂ መስመር ላይ ኒኮላስ ፔፔና አንጂ ዮአንቦኒን በማሰለፍ በክንፍ በኩል ደግሞ ያማድ ያሉና የያን ዲዮማንዴን አቅም ተጠቅሟል። በመሃል አማካይ ደግሞ ኢብራሂም አሳንጋሬና ፍራንክ ኬሴ የጨዋታውን ፍሰት እንዲቆጣጠሩ ተደርገዋል። የኩራሳው አሰልጣኝ ዲክ አድቮካት የአይቮሪ ኮስትን የማጥቃት ኃይል ለመግታትና በመልሶ ማጥቃት ለመጠቀም 5 ተከላካዮችን ያሰለፈ መዋቅርን መርጠዋል። ታይት ቾንግና ሊያንድሮ ባኩና በአማካይ መስመር ላይ የፈጠራ ሚና እንዲጫወቱ ሲጠበቅ ዩርገን ሉካዲያ በብቸኝነት የማጥቃት መስመሩን
ጨዋታውን እንዲመራ ተደርጓል። አይቮሪ ኮስት ጨዋታውን የጀመረችው ሶስተኛው የሜዳ ክፍል ላይ ጫና በመፍጠር ነበር። የኩራሳው ተከላካዮች ኳስ ከኋላ መስርተው እንዳይወጡ በመከልከል ስህተት እንዲሰሩ አስገድደዋል። በሰባተኛው ደቂቃ ላይ የተቆጠረችው የመጀመሪያዋ ግብ የተገኘችውም ከዚህ ታክቲክ ነው። ኩራሳዎች ኳስ በአግባቡ ማራቅ ባለመቻላቸው የ19 ዓመቱ ተስፈኛ ያን ዲዮማንዴ ያገኛትን ኳስ ለኒኮላስ ፔፔ አመቻችቶ በማቀበል መሪነቱን አስገኝቷል። በመጀመሪያው አጋማሽ ኩራሳዎች በታየት ቾንግና ዩሬን ጋሪ አማካኝነት ጥቂት ሙከራዎችን ቢያደርጉም የአይቮሪ ኮስት አማካዮች በአካላዊ ጥንካሬም ሆነ በኳስ ቁጥጥር ረገድ ፍጹም የበላይነት ነበራቸው። ይህም ኩራሳውን ጥራት ያላቸው የግብ ዕድሎች እንዳትፈጥር አድርጓታል። በሁለተኛው አጋማሽ አይቮሪ ኮስት የጨዋታውን ፍጥነት በመቀነስና የኩራሳውን ክፍተቶች በመጠበቅ በትዕግስት ተጫውታለች። 64ኛው ደቂቃ ላይ ኢብራሂም አሳንጋሬ የኩራሳውን የመከላከል አጥር ሰብሮ ለፔፔ ያቀበላት ድንቅ ኳስ ፔፔ ሁለተኛዋን ግብ በግሩም ሁኔታ እንዲያስቆጥርና የጨዋታውን ዕጣ ፋንታ እንዲወስን አስችላለች። ከግቧ በኋላ አሰልጣኝ ኢመርስፋዬ እንደ ኤሊዋሂና ዣን ሚሼል ሴሪ ያሉ ትኩስ ጉልበቶችን በማስገባት ጨዋታውን ያለምንም ስጋት እንዲጠናቀቅ አድርጓል። አሰልጣኙ ከጨዋታው በኋላ በሰጡት አስተያየት በዓለም ዋንጫው በተቻላቸው መጠን ሩቅ መጓዝ ይችሉ ዘንድ ደጋፊዎቻቸው መልካም ምኞት መላካቸውንና ማበረታታቸውን እንዲቀጥሉ አሳስበዋል። ሁለቱንም ግቦች ያስቆጠረው ኒኮላስ ፔፔ ሁልጊዜም በቡድናቸው ውስጥ እንዲኖራቸው የሚፈልጉት ተጫዋች እንደሆነ ተናግሯል። በዚሁ ምድብ ቀድማ ማለፏን ያረጋገጠችው ጀርመን በኢኳዶር የ2-1 ሽንፈት ደርሶባታል። ኢኳዶር ከ1-0 መመራት ተነስታ በአንጉሎና ፕላታ ግቦች ታግዛ በምርጥ ሶስተኛነት ጥሎ ማለፉን ተቀላቅላለች። የጀርመንን ብቸኛ ግብ ሌሮይ ዛኔ አስቆጥሯል። እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። መሀሌት ታደለ ከዳይሬክተራችን አማኑኤል አስመላሽ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ እንዲሁም ከስቱዲዮና ከስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።